ይህ የመጀመሪያ ግንኙነታቸው ነው። ነገር ግን ባርፊ የባቡሩ መስኮት ተከፍቶ ቢሆን ኖሮ ከፊቱ ባለችው እንስት ውበት በእርግጠኝነት እንደሚማረክ አላወቀም ነበር። በድጋሚ በአንድ ስነ ስርዓት ላይ ይገናኛሉ። የባርፊ አስቂኝ ድርጊቶች አሁንም ያስቋታል። ለሶስተኛ ጊዜ ሲገናኙ ግን ባርፊ በባቡሩ መንገድ ላይ በራሱ ዓለም ተደስቶ ሳለ አንድ ትንሽ ልጅ ሳያቋርጥ ያለቅሳል። በሚያብረቀርቀው መስኮት በኩል ያ ቆንጆ ፊት ወደ ኋላ ሲሸሽ ይመለከታል። የከንፈሮቹ ጠርዞችም ሳያውቁት ወደ ፈገግታ ይለወጣሉ። ባቡሩ ጉዞውን ይቀጥላል። እንስቷ ከፊት ለፊት ያለውን ነገር ልብ እንዲል ምልክት ትሰጠዋለች። እሱ ግን አይገባውም። በሚቀጥለው ትዕይንት እንደምናየው ባርፊ ከልጅነቱ ጀምሮ መስማት የተሳነው ቢሆንም ለህይወት ግን ሙሉ ፍላጎት አለው። በቀላሉ ተስፋ የሚቆርጥ ሰው አይደለም። አካባቢውን ጠንቅቆ በማወቁም ሹርቲ ስትወርድ ለመጠበቅ ከጊዜው ቀድሞ ወደ ባቡር ጣቢያው ይሮጣል። ከዛም በጸጥታ ይከተላታል። እሷም እንዳየችው ታውቀዋለች። ባርፊ በምልክት ልቡን አውጥቶ መሬት ላይ እንዳስቀመጠ በማስመሰል ፍቅሩን ይገልጻል። ሹርቲ ምልክቱ ቢገባትም ወደ ራሱ ልቡን መልሳለት እየሳቀች ዞራ ትሄዳለች። ነገር ግን ባርፊ በፍጹም ተስፋ አይቆርጥም። በድጋሚ ምግብ ቤት ያገኛትና ሳህን አንስቶ የሚቃጠል ልቡን በላዩ ላይ ያስቀምጥላታል፣ አበባም ይጨምርበታል። ሆኖም ሹርቲ አሁንም አልተቀበለችውም። በዚህም ባርፊ አዝኖ ከቦታው ይሄዳል። ከዛ ግን በዛው ቅጽበት ሹርቲ አንድ ወረቀት ይደርሳታል። ማን እንደላከው ስትጠይቅ አስተናጋጁ በተቃራኒ በኩል ወደሚገኘው የደውል ግንብ ይጠቁማታል። ባርፊ ወደ እሷ አቅጣጫ እጁን እያውለበለበ ነው። እሷም በመገረም ስትመለከት ባርፊ የሰዓቱን 15 ደቂቃዎች ወደ ኋላ ይመልሰዋል። በወረቀቱ ላይ 3 ግምቶች ተጽፈዋል። ፈጽሞ እንዳልተገናኘን እንገምት፣ ላንቺ ፍቅሬን እንዳልገለጽኩ እንገምት፣ ወይስ ባርፊ ከሚባል ሰው ጋር ጓደኝነት እንደጀመርሽ እንገምት። እኛ እነዚህን ግምቶች ሰጥተናል። ለምን በፈገግታና እጅሽን በማውለብለብ መልስ አትሰጭም? የሚል ጥያቄ ያቀርባል። ከዛም ተራ ጓደኞች ይሆናሉ። ነገር ግን ባርፊ ሁልጊዜ የመገናኘት እድሎችን ይፈጥራል። እሱ በሹርቲ መደበኛና አሰልቺ ህይወት ውስጥ እንደ ንፋስ ነው። ቀስ በቀስም ሞገዶችን ይፈጥራል። ባርፊ ለሹርቲ እንዴት መኖር፣ እንዴት ይቅር ማለት እንዳለባትና በህይወት ውስጥ ትልቁ አደጋ በጭራሽ አደጋ ለመውሰድ እንደሆነ ብዙ ነገሮችን ያስተምራታል። ሳያውቁትም እየተቀራረቡ ይሄዳሉ። ባርፊ ሹርቲን ለማስደሰትም በዙሪያው ያሉትን ሰዎች ሁሉ ችላ ብሎ እንግዳ የሆነ ዳንስ ይደንሳል። ከዚያም ሹርቲን በትህትና ይጠይቃትና አብረው ይደንሳሉ። ይህን ሁሉም እናቷ ያያሉ። ከዛም የሚገናኙበት ጊዜ ይጨምራል። ሹርቲ በተራዋ ባርፊን መፈለግ ትጀምራለች። በእያንዳንዱ ቀጠሯቸውም ባርፊ እሷን ማስደሰት ይችላል። የድሮ የሚመስል የአበባ ሸሚዝ ያለብሳትና የጎዳና ላይ ሰዓሊዎች እንዲስሏት ያደርጋል። በአሮጌ ብስክሌቱም ያሽከረክራታል። ምሽት ላይ ከሚሊዮነሮቹ ጎረቤቶቹ ቤት ነጭ ፈረስን በድብቅ ይወስድና ወደ ባቡር ጣቢያው እንደ ልዕልት ይወስዳታል። ለተራቡ ሕፃናት ምግብ ለማድረስም ሌሊቱን ሙሉ አብረው በባቡር ይጓዛሉ። ይህ ሁሉ ሹርቲን በጥልቅ ፍቅር እንድትወድቅ ያደርጋታል። በዚያ ቀን የሳር ቀለበት ያደርግላትና ለመጀመሪያ ጊዜ ይስማታል። ባርፊ ከልጅነቱ ጀምሮ የደህንነት ስሜት ስለማይሰማው ሁልጊዜ የቀረባቸውን ሰዎች የመብራት ምሰሶ በከፊል በመቁረጥ ከዚያም አስተማማኝ ርቀት በመለካትና ምሰሶ እስኪወድቅ ድረስ የሌላውን ሰው እጅ በመያዝ ይፈትናል። ነገር ግን በእያንዳንዱ ጊዜ ሌላኛው ሰው እጁን ይለቃል። ሹርቲም እንደዚሁ ታደርጋለች። በዚያ ቀን ወደ ቤቷ ሲሸኛትም እናቷ ያዩአቸዋል። ልጃቸው ባርፊን እንደወደደችውም ያስተውላሉ። በሚቀጥለው ቀን እናቷ ወደ ጫካ ይወስዷትና ከፊት ለፊታቸው የሚያዩት ሰው በአንድ ወቅት የእሳቸው የወንድ ጓደኛ እንደነበርና ነገር ግን በመጨረሻ የተሻለ ሕይወት ሊሰጣቸው ስላልቻለ እንደተለያዩ
እንዳዩ ይነግሯታል። አክለውም እሱ ምን አይነት ህይወት ሊሰጥሽ ይችላል? እኔም በዚህ መስቀለኛ መንገድ ላይ ነበርኩ፣ ግን ጀርባዬን ሰጥቼው ነበር የሄድኩት። እናቷ ለሹርቲ ሀብታም የሆነ ሌላ አጋር ከመረጡላት ቆይተዋል። ያፈቀርሽው ሰው መስማት የምትወጂውን ቃላት መናገር አይችልም፣ ልትናገር የምትፈልጊውንም መስማት አይችልም፣ ይቅርብሽ ብለው ይመክሯታል። አንዳንድ ጊዜ ዝምታ የፍቅር ቋንቋ ነው። አንዳንድ ጊዜ ደግሞ ዝምታ ፍቅርን ሊያፍነውም ይችላል። በሌላ በኩል ባርፊ በሐሴት ተሞልቶ ስለ ወደፊታቸው እያለመ ነው። ለሹርቲ የጋብቻ ጥያቄ ለማቅረብም ከበራፏ ደርሶ ጸጉሩን እያስተካከለ ሲያንኳኳ ስሜቱን መግለጽ ከመቻሉ በፊት አንድ ወንድ የሹርቲን ጉንጭ በፍቅር ሲዳብስና እሷም ያለመቀውም ፈገግ ስትልለት ይመለከታል። ባርፊ ባለበት ደርቆ ይቀራል። ሹርቲ ወጣ ታስረዳኛለች ብሎ ቢጠብቅም እሷ ግን አላደረገችውም። ባርፊም ሁኔታውን በመረዳት ከመሄዱ በፊት ለሰውየው ፈገግ ብሎ በቅንነት መልካሙን ይመኝላቸዋል። ሲዞርም ከበሩ ጋር ይጋጫል። ውጪ ላይ ከባድ ዝናብ መዝነብ ይጀምራል። ነገር ግን ዣንጥላው አልከፈት ይለዋል። ሹርቲም ዣንጥላ ትይዝለታለች። ብስክሌቱ ላይ ሲወጣም ልክ እንደ ፍቅራቸው ሰንሰለቱ ይበጠሳል። በዚህ ቅጽበት ባርፊ ከጎኑ ያለውን የሰውየውን የቅንጦት መኪና ይመለከታል። ፈገግ ብሎ ዞሮ መሄድ እንዳለበት ሲያስብም በሹርቲ አይኖች ውስጥ እንባዎችን ይመለከታል። ከዛም ፈገግ እንድትል ምልክት ሰጥቷት ቀስ በቀስ ከእይቷ ይሰወራል። ይህም እውነት በሹርቲ ልብ ውስጥ ዘላቂ ህመም ይሆናል። ባርፊም ከረሜላው እንደጠፋበት ሕፃን በአባቱ እቅፍ ውስጥ ይተኛል። ብዙም ሳይቆይ የሹርቲ ቤተሰብ ከተማውን ለቀው ለመውጣት ይዘጋጃሉ። ባርፊም ለመጀመሪያ ጊዜ እንዳገኛት ሁሉ በብስክሌቱ ይከተላታል። ልክ እንደዛኛውም ጊዜ ከኤሌክትሪክ ምሰሶ ጋር ይጋጫል። ባቡሩም እንደ ፍቅራቸው ቀስ በቀስ እየራቀ ይሄዳል። ከዛች ቀን ጀምሮም ባርፊ ሐዘኑን ለመርሳት ቀኑን ሙሉ መጠጣት ይጀምራል። አንድ ቀን መጠጡን ጨርሶ በጊዜ ይተኛል። ከታችኛው ፎቅ ያሉት አባቱ በድንገት የድሮ ህመማቸው ያገረሽባቸዋል። በሚቀጥለው ቀን ሲነቃም በፍርሃት ተውጦ አባቱን ወደ ሆስፒታል ይወስዳቸዋል። ሐኪሙ ለቀዶ ጥገናው የሚሆን በቂ ገንዘብ በ2 ቀናት ውስጥ ማሰባሰብ እንዳለበት ይነግረዋል። ባርፊ በቤት ውስጥ ያሉትን ሁሉንም ጠርሙሶችና ማሰሮዎች ቢፈትሽም ያገኘው ግን ከውቅያኖስ አንዲት ጠብታ ያህል ይሆንበታል። ከሀብታም ጎረቤቱ እርዳታ ቢጠይቅም ሳይሳካለት ይቀራል። በዛው ቅጽበትም ጃልሚልን በላይኛው ፎቅ ላይ ያያትና ወዲያውኑ አንድ ደፋር ሐሳብ ይመጣለታል። ጃልሚል የሀብታም ልጅ ነች። ከልጅነታቸው ጀምሮ ባርፊ ብቻ ነበር ከእሷ ጋር ለመጫወት ፈቃደኛ የነበረው። ጫማ ወደ ሁለተኛው ፎቅ መወርወር ያ የእነሱ ልዩ የመገናኛ ምልክት ነበር። ጃልሚል ከባድ ኦቲዝም አለባት። በዚያን ጊዜ ኦቲዝም እንደ ተላላፊ በሽታ ይቆጠር ስለነበር ወላጆቿም እንደ ውርደት ነበር የሚቆጥሯት። እሷን የሚወዷት ብቸኛው ሰው አያቷ ለሕክምና ወደ ማቆያ ወስዷት እሳቸው በጠና እስኪታመሙ ድረስ ለ10 ዓመታት ያህል ርቃ ነበር። አባቷ መልሶ ካመጣት ከአፍታ በኋላም እሳቸው አለፉ። አሁን ብዙ ዓመታት ቢያልፉም ጃልሚል ግን አሁንም ባርፊን ታስታውሷለች። በልቧ ውስጥ ከአያቷ ውጪ የምታምነው ሰው ባርፊ ነው። በዚያው ቀን ባርፊ ወደ እነሱ ቤት ሾልኮ ይገባል። በሩን ገፍቶት ሲከፈትም ጃልሚል ቀድሞውኑ በሌላ ሰው እንደታገተች ይገነዘባል። በሌላ በኩል ሪፖርት የደረሳቸው ፖሊሶችም ደርሰዋል። ባርፊም በተአምር ያመልጣል። አባቱ በአልጋ ላይ ሲሰቃዩ ባያቸው ቅጽበትም የአሻንጉሊት ሽጉጥ ገዝቶ ራሱን በመለወጥ ወደ ባንክ ይገባል። ከዛ ግን በድጋሜ ፖሊሶች ያገኙታል። በሚሸሽበት ጊዜም አጋጣሚ ሆኖ ጃልሚል ወደ ታሰረችበት መኪና ይገባል። አጋቹ ከመመለሱ በፊትም መኪናውን ይዞ ይሰወራል። ጃልሚል አይኖቿን ስትገልጥም የተለመደ ፊት በማየቷ ትረጋጋለች። ከዛም ወደ ቤት ይወስዳታል። ነገር ግን በኦቲዝሙ ምክንያት ጃልሚል ሁልጊዜ
እንክብካቤ ያስፈልጋታል። ወደ መታጠቢያ ቤት ለመሄድ እንኳን የባርፊን እርዳታ ትፈልጋለች። በሰላም እንድትተኛ እንዲረዳትም ባርፊ በውሃ ብርጭቆ ውስጥ የሚያረጋጋ ነገር ይጨምራል። ጃልሚል ባርፊን ሙሉ ለሙሉ ስለምታምነውም ግጥም አድርጋ ትጠጣዋለች። ማታ ሲተኙም ጃልሚል ባርፊ ጥሎኝ ይሄዳል ብላ በመፍራት ጣቶቿን ከባርፊ ጣቶች ጋር ታቆላልፋቸዋለች። ጃልሚል ተኝታ ሳለም ባርፊ ሌሊቱን የገንዘብ ጥያቄውን ይጽፍና ወደ አባቷ ያደርሳል። ጃልሚል ከእንቅልፏ ስትነቃ ከጎኗ ያለው ሰው ባርፊ አለመሆኑን ስታይ በጣም ትደነግጣለች። ሳታቋርጥ የምታሰማው የለቅሶ ድምፅም የመንገደኞችን ትኩረት ይስባል። ምንም እንኳን ባርፊ በጊዜ ተመልሶ ቢመጣም ጃልሚልን ወደ ቀልቧ ለመመለስና ለማረጋጋት ጊዜ ይወስድበታል። በመስተዋት ነጸብራቅ በኩልም ከእሷ ጋር ይገናኛል። ልክ እንደ ልቦቻቸው አንዱ የብርሃን ነጥብ ሌላውን የብርሃን ነጥብ ያሳድዳል። በዛ ውስጥም እየተቀራረቡ ይሄዳሉ። ብዙ ነገሮችንም ያስተምራታል። አብረውም ጣፋጭ የፍቅር ጊዜያትን ያሳልፋሉ። በዚህ ጊዜ ባርፊ ባያስተውለውም ከጠፋው የፍቅር ጥላ ወደ ውጭ የምትመራው ይህች ሞኝ የምትመስለው ልጅ ናት። በሌላ በኩል የጃልሚል አባት የገንዘብ ቦርሳውን ወደ ተባለው ቦታ ያስቀምጣል። ፖሊሶች መጥቶ የሚያነሳውን እየተጠባበቁ ባለበት ቅጽበትም ባርፊ ግርግሩን ተጠቅሞ ቦርሳውን ይዞ ይሰወራል። የሕክምና ወጪዎቹን ከፍሎ ከአባቱ ክፍል ሲደርስ ግን አንድ እርምጃ ዘግይቶ ነበርና ልቡ ክፉኛ ይሰበራል። ከዛም ጃልሚልን ወደ ቤቷ ይወስዳታል። እሷም ከእይታዋ እስኪጠፋ ድረስ በቅሬታ ትመለከተዋለች። የፖሊስ አዛዡ ስለ ባርፊ መረጃ አግኝቶ ከበሩ ሲደርስ ባርፊ ያየውና ይሮጣል። ባልታሰበ ሁኔታም እሱን ልትፈልገው እየመጣች ከነበረችው ጃልሚል ጋር ይጋጫል። ያለ አማራጭም ጃልሚልን ይዞ በህዝቡ መካከል እያቆራረጠ ሽሽቱን ይቀጥላል። ጃልሚል እንደ ሕፃን ትደሰታለች። ቤተሰቦቿ እንደ ውርደት እንደሚመለከቷት ስለምታውቅ ወደ ቤት መመለስ አትፈልግም። ባርፊ ወደ ማቆያ ስፍራው ሊወስዳት እንደሚችል ተስፋ በማድረግ አድራሻ የተጻፈበትን ትንሽ ቀይ መጽሐፍ ትሰጠዋለች። ባርፊ በተቃራኒው ብቻዋን መኪና እንድትጠብቅ ይተዋታል። ከዛ ግን ያቺን ንጹህ ልጅ ዞሮ ሲመለከት ልቡ ይነካል። አልፎ አልፎ ቢያሾፍባትም ብዙ ጊዜ ግን ያለ ቃል እንክብካቤ ያደርግላታል። መሬት ላይ ያሉትን ቅጠሎችን መምታትን፣ ከእግሮቿ ላይ ጭቃን ማጠብን ያስተምራታል። ድብብቆሽ ይጫወታሉ፣ ቢራቢሮዎችን ይይዛሉ። በሚንጸባረቁ ጥላዎቻቸው ላይ ፈገግ ያሉ ፊቶችን ይስላሉ። ቀስ በቀስ ሁለቱ ልቦች በጸጥታ ውስጥ ይቀራረባሉ። በመጨረሻም ሹርቲ ወደምትኖርበት ወደ ኮሎካታ ይደርሳሉ። ጃልሚል የሸሚዙን ጫፍ አጥብቃ ትይዛለች። እሱ ለእሷ ሁሉም ነገሯ ነው። ባርፊ ሹርቲን እስካየበት ቀን ድረስ ደስተኛ ጊዜ ያሳልፋሉ። ሄዶም ከሹርቲ ጀርባ ይቆማል። አይኖቻቸው ሲጋጩም እሱ በደስታ ፈገግ ይላል። እሷም በጣም ትደሰታለች። ከመስኮቱ ውጪ የሚጣደፍ የክላክስ ድምፅ ይሰማል። ሹርቲ ወደዛ ሰው መኪና ገብታ ስትሄድም እሱ ከሩቅ ሆኖ ይሸኛታል። ብቻውን ከመስኮቱ አጠገብ ተቀምጦም እንግዳውን ስሜት ያስተናግደዋል። ወደ ተኛችው ጃልሚል ከተመለከተ በኋላም የመብራት ምሰሶ በከፊል ቆርጦ አስተማማኝ ርቀት ከለካ በኋላ ከጃልሚል ጎን ሄዶ ይቆማል። ጃልሚል እንደተለመደው የሸሚዙን ጫፍ አጥብቃ እንደያዘች የመብራት ምሰሶ ቀስ በቀስ ይወድቃል። ባርፊ ጃልሚል አሁንም የሸሚዙን ጫፍ እንዳለቀቀችና እንዳልሸሸች ሲያስተውልም ፈገግ ይላል። በዚሁ ቅጽበት ጃልሚል በባርፊ ልብ ውስጥ ስትገባ ሹርቲ ደግሞ ትወጣለች። በዚያው ቀን ሹርቲ ተውባ ባርፊን አገኘችው። እሱም ወደ ማረፊያቸው ከወሰዳት በኋላ ከጃልሚል ጋር አስተዋወቃት። ስለ ግንኙነታቸው ስትጠይቀውም ይህች እሱ የሚወዳት ሴት እንደሆነች ነገራት። ሹርቲ እሷ እንዳጣችው ቢገባትም ለባርፊ ከልቧ ተደስታለች። ጃልሚል
የሹርቲን ቁንጅና ከተመለከተች በኋላም ባርፊ ትቶኝ ይሄዳል ብላ ትፈራለች። ሶስቱም አብረው ቢወጡም ባርፊ ግን ሁልጊዜ ከሹርቲ ጎን በመሆኑ ጃልሚል በቅናት ከንፈሯን ትነክሳለች። ባርፊ በቸለተኝነቷ ሲወቅሳትም አኩርፋ ጥላቸው ትሄዳለች። እንደ ጠፋች ያስተዋለው ባርፊም በጭንቀት ሁሉም ቦታ ቢፈልጋትም ሊያገኛት አልቻለም። ከጥቂት ቀናት በኋላ አባቷ ለጃልሚል ሌላ ብር ይጠየቃል። ከዛም ከፖሊስ አዛዡ ጋር ወደ ተባለው ቦታ ይሄዳሉ። አጋቹ ብሩን ከወሰደ በኋላም ጃልሚል ያለችበትን መኪና ወደ ወንዙ ይጥለዋል። ፖሊሶች ሌሊቱን ሙሉ ይፈልጋሉ። በሌላ በኩል ሹርቲ የጃልሚልን መጥፋት ለፖሊስ ታሳውቃለች። የመጣው ባርፊን የሚከታተለው ፖሊስ በመሆኑም ባርፊን ያስረዋል። በቱጃሩ የጃልሚል አባት ወንጀለኛውን በተወሰነ ጊዜ ውስጥ ካላገኛችሁልኝ ተደጋጋሚ ጫና ምክንያትም የፖሊስ አዛዡ ባርፊን ለመወንጀል ያስባል። ነገር ግን የፖሊስ መኮንኑ ወንጀሉ በተፈጸመበት ጊዜ ባርፊ በዚህ ከተማ ውስጥ ስላልነበር ወንጀለኛው እሷ ለመሆኑን ያስረዳል። ከዛም በድብቅ ባርፊን ወደ ወንጀሉ ቦታ ይወስደውና በሹርቲ እርዳታ እንዲያመልጥ ያግዘዋል። ከውሃው እየወጣ ያለውን መኪና ሲመለከት ባርፊ ዓለም ሁሉ ጨለመበት። ከባቡር ጣቢያው ሲደርስ በድንዛዜ ወደ ውስጥ ገባ። ባቡሩ ሲነሳ ሹርቲ በድጋሚ አጣብቂኝ ውስጥ ገባች። ባለፈው ጊዜ የተሳሳተ ምርጫ አድርጋ ነበር። ነገር ግን አሁን ሌላ እድል ያገኘች ይመስላል። ትኬቱን በእጇ አጥብቃ እንደያዘች በመጨረሻም መርጣ እየሮጠች ወደ ባርፊ ሄደች። ሁሉም ነገር እንደገና ሊጀምር ይችላል ብላ አስባ ነበር። ግን እውነታው እንደዚህ ይሁን? ባርፊ ከጃልሚል ጋር ወደ ኖረበት ቤት ይመለሳል። በግድግዳዎቹ ላይ በጃልሚል ተስለው የነበሩትን ስዕሎች ይመለከታል። ሹርቲ ሌላ እድል ያገኘች ቢመስላትም ቀስ በቀስ ግን እውነቱን ትረዳለች። በዚያው ቀን ባርፊ የጃልሚልን ጥቅል ሲከፍት በድንገት ትንሿን ቀይ ማስታወሻ ደብተር ያገኛታል። ከውስጥ አንድ ገጽ ጎድሏል። ያ ቀደም ሲል እሱ ቀዶ ያወጣው ገጽ ነበር። በዛው ቅጽበት አንድ ነገር ያስታውስና ወዲያውኑ ወደ ቤት ይሮጣል። በግድግዳው ላይ ባለው ስዕል ውስጥ ያሉትን ቁጥሮች በመከተልም የመቆያ ቤቱን ያገኙታል። አሁን ላይ ባርፊ ጃልሚል ይህንን ዓለም እንደለቀቀች ማመን አልፈለገም። ዳይሬክተሩን አግኝተው ሲጠይቋቸው እዚያ እንደሌለች ይመልሱላቸዋል። ሆኖም ባርፊ እጆቻቸውንና አይኖቻቸውን በመመልከት ብቻ እየዋሹ እንደሆነ ያውቃል። በዛው ቅጽበት ወጥቶም ከክፍል ወደ ክፍል እየገባ ይፈልጋታል። ከዛ ግን ክፍሎቹ በጣም ብዙ ስለሆኑ ጫማውን አውልቆ ያለማቋረጥ ወደ ሁለተኛው ፎቅ መወርወር ይጀምራል። ይህን ሲያዩም ዳይሬክተሩ ባርፊ ጃልሚልን ከራሱ በላይ እንደሚወዳት ቢያስተውሉም ምርጫውን ግን አሁንም ለጃልሚል ይተውላታል። ይህ ሁሉ በጃልሚል አባት የተጠነሰሰ ሴራ ነበር። የጃልሚል አያት ከመሞታቸው በፊት ከግማሽ በላይ የሚሆነውን ንብረታቸውን ለጃልሚል አውርሰዋት ነበር። ይህ ገንዘብ ደግሞ ጥቅም ላይ ሊውል የሚችለው ጃልሚል በከባድ ችግር ውስጥ ስትሆን ብቻ ነው። የጃልሚል ወላጆችን በተመለከተ እነሱ ልክ እንደ አገልጋዮች ወርሃዊ ደሞዝ ብቻ ነበር የሚያገኙት። የጃልሚል አባት ቀስ በቀስ ዕዳ ሲበዛበትም ጃልሚልን የሚጠልፍ ሰው ቀጠረ። ነገር ግን ባልታሰበ ሁኔታ ባርፊ ወሰዳት። ዳይሬክተሩና የጃልሚል አባት ስምምነት ላይ ከደረሱ በኋላ ሌላ እገታ አቀነባብረው ጃልሚል እንደሞተች አስመስለው ወደ ማቆያው መልሶ አስገቧት። በዚህ መንገድ ብቻ ነበር የጃልሚል አባት ገንዘቡን ማግኘት የሚችለው። ባርፊ አሁንም ጫማውን እየወረወረ ነው። በመጨረሻም ጃልሚል ከክፍሏ ሆና ባየችው ቅጽበት ጫማው መሬት ላይ ይወድቃል። የባርፊ ዓይኖች ቀልተዋል። በውስጡም እውነት ጃልሚል እዚህ የለችም? በዙሪያው ያሉ ሁሉ በጥልቅ ፍቅሩ ልባቸው ተነክቷል። በተስፋ መቁረጥ ስሜት ባርፊ ፊቱን ያዞራል። በዚህ ቅጽበት ጃልሚል በመስኮቱ ታየዋለች። ባርፊ 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 መስማት ባይችልም ሹርቲ ግን በግልጽ ትሰማታለች።
ላለመስማት መምረጥ ትችል ነበር፣ ነገር ግን ወደ ኋላ ትዞራለች። ባርፊ ለቅጽበት ይደነግጣል። ከዛ ግን ሹርቲ ወደ ኋላው ስትመለከት ሲያይ የተረጋገጠውን መልስ ያገኛል። እንባው እንደ ዝናብ ይወርዳል። በመጨረሻም እንባውን ጠርጎ ጸጉሩን ካስተካከለ በኋላ ወደ ጃልሚል ይሮጣል። ግንባሮቻቸው ይነካካሉ። እንደ ደማቋ ፀሐይ አሁንም ፈገግታቸው አዲስ ነው። ባርፊ ግን ምን አይነት ሰው ነው? ፍጹም ያልሆነ አካሉን ፍጹም የሆነ ፍቅርን ለመግለጽ ተጠቀመበት። የመጀመሪያ ፍቅር የግድ የመጨረሻ ፍቅር አይደለም። እኛ ብቻ ወደፊት መመልከትን የሚያስፈልገን። በቀጣይ ቪዲዮ እስከምንገናኝ በያላችሁበት መልካሙን ሁሉ እያደረጋችሁ ቆዩልኝ። እወዳችኋለሁ።